ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ማክሰኞ ግንቦት 12 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። አሜሪካ የኤርትራን ማዕቀቦች ለማንሳት ማቀዷ ሲሰማ ከጀርባ ያለው ፖለቲካዊና ምጣኔ ሀብታዊ ምክንያት ምንድነው የሚለውን ጥያቄ አጭሯል ሲሉ ዘገባዎች አመላክተዋል። ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰት ክሶችን በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳት ምን ያስከትላል? ለምን አሁን ማዕቀቦችን ማንሳት አስፈለገ? ይሄ የአሜሪካ ሐሳብ ለኢትዮጵያ የባህር በር ጥያቄ ምን ማለት ነው? የሚሉ ጥያቄዎችም እየተነሱ ነው ሲል የቢቢሲ ዘገባ አክሎ ያትታል። አሜሪካ በኤርትራ የጣለችው እግድ ለማንሳት ማሰቧን ተከትሎ የህግደፍ ስርዓትና ደጋፊዎቹ ትልቅ አጀንዳ ከፍተው ይገኛሉ። ህግደፍ በጎረቤት ሀገሮች የሚያደርገው ጣልቃ ገብነትና በኤርትራውያን ላይ የሚያደርገው ኢሰብአዊ አያያዝ የተለወጠ ይሁን አንዳች ማሻሻል ሳይደረግ ለፍትህና ለዲሞክራሲ እቆረቆራለሁ የምትለው አሜሪካ ግንኙነቷን ለማሻሻል ማጤኗን ለስትራቴጂካዊ ጥቅሟ ካልሆነ በስተቀር ምንም ደንታ የሌላት መሆኗን ያሳያል ሲሉ ተንታኞች ይገልጻሉ። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በዋስ እንዲፈቱ ተወሰነ። በ1.9 ቢሊዮን ብር የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች በዋስትና ከእስር እንዲፈቱ የፌዴራል ከፍተኛ ፍርድ ቤት ትናንትና በዋለው ችሎት ወሰነ። ፍርድ ቤቱ ተከሳሾቹ ከ400,000 እስከ 500,000 ብር በሚደርስ የገንዘብ ዋስትና ከእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ የፈቀደ ቢሆንም በአምስተኛው ተከሳሽ መንሱር ጀማል ላይ ግን አቃቤ ሕግ ባቀረበው መቃወሚያ ምክንያት ውሳኔ ለመስጠት ትናንትና ሰኞ ግንቦት 11 ከሰዓት ቀጠሮ እንደያዘ የመገናኛ አውታሮች ዘግበዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ኤርትራውያን ሳይቀር ገንዘባቸው እንደተበሉ መረጃዎች ያሳያሉ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት የክስ ሂደታቸው በፕላዝማ እንዲታይ ተወስኖባቸው የነበሩ በእነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ የሽብር ተከሳሾች ጉዳያቸው በአካል እንዲከታተሉ ዛሬ ብይን ሰጠ። የሆርሙዝ ወሽመጥ በቶሎ ተከፍቶ የማዳበሪያ ምርት በባህረ ሰላጤው መተላለፍ ካልቻለ በሚሊዮኖች የሚቆጠሩ ሰዎች የምግብ እጥረትና ረሃብ እንደሚያጋጥማቸው አንድ የተባበሩት መንግስታት ባለስልጣን ተናገሩ። የሆርሙዝ ወሽመጥ ለ2 ወራት ገደማ በመዘጋቱ በዓለም ምጣኔ ሀብት ላይ ትልቅ አደጋ ደቅኖ እንደሚገኝ ይታወቃል። ሱዳን ውስጥ በተፈጸሙ የሰው አልባ አውሮፕላን ድሮኖች ጥቃት ከጥር እስከ ሚያዝያ ቢያንስ 880 ሰላማዊ ሰዎች መገደላቸውን የተመድ አስታወቀ። የሱዳን የእርስ በርስ ጦርነት 3ኛ ዓመቱ ቢሞላም እየተባባሰ መሄዱን ጉዳዩ ላይ ትኩረት እንደሚያስፈልገው ታዛቢዎች ያሳስባሉ። በኢራን ጦርነት ምክንያት የተቋማት ቤተሰቦችና መንግስታት ኪስ ተፈትነዋል። ጦርነቱ አንዳንዶች ወደ ገደል አፋፍ ቢያደርስም ንግዳቸው በጦርነት ወቅት የበለጠ ትርፍ የሚያስገኝላቸው ወይም የኢነርጂ ዋጋ መናር የጠቀማቸው ተቋማት ግን ከዚህ በፊት ያልታየ ገቢ አስመዝግበዋል። በመካከለኛው ምስራቅ ግጭት መቀጠል ምክንያት በቢሊዮን የሚቆጠር ዶላር እያተረፉ ያሉ ዘርፎችና ኩባንያዎች መካከል የተወሰኑትን ለመጥቀስ ያክል የነዳጅና ጋዝ አምራች ድርጅቶች፣ የመከላከያ ተቋሞች፣ አበይት ባንኮችና የታዳሽ ኃይል አመንጪ ድርጅቶች ዋና ዋናዎቹ መሆናቸውን ዘገባዎች ያስረዳሉ። ፕሬዝዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አደረጉ። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራን ምላሽ በአሸማጋዩዋ ፓኪስታን በኩል መላኩን ዘግበዋል። የዜና ወኪሉ የቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ የጣለችውን እገዳ እንዲነሳ፣ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ናይጄሪያ ሌጎስ ላይ የተካሄደው 12ኛው የአፍሪካ ማጂክ የተመልካቾች ምርጫ ሽልማት የአፍሪካ ግዙፍ የፊልምና የፋሽን ምሽት በመባል ይታወቃል። እሁድ ዕለት በናይጄሪያ በተካሄደው 12ኛው የአፍሪካ ፊልሞች አዋርድ ላይ ታዋቂ ሰዎች፣ የፊልም ባለሙያዎች እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በተለያዩ አልባሳት ተውበው መገኘታቸው ዘገባዎች አመላክተዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም እቅድ የሰጠችውን ምላሽ ውድቅ ካደረጉ በኋላ የነዳጅ ዋጋ ጭማሪ አሳየ። ቴህራን ምላሹን የሰጠችው በአደራዳሪዋ ፓኪስታን በኩል ሲሆን ግጭቱ ወዲያውኑ እንዲቆም እንዲሁም ከዚህ በኋላ ምንም አይነት ጥቃት እንደማይፈጸምባት ማረጋገጫ እንዲሰጣት መጠየቋን ታስኒም የዜና ወኪል ዘግቧል።
በተመድ የአፍሪካ ውክልና እንዲጨምር የተሃድሶ እርምጃ መወሰድ አለበት ሲሉ የተመድ ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡ። አፍሪካ በተባበሩት መንግስታት ድርጅት ተመድ ያላት ተሳትፎና ውክልና በተመለከተ ለዓመታት ሲያነጋግር መቆየቱን ይታወቃል። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት መስሪያ ቤታቸው ዲሞክራቱ ሴናተር ማርክ ኬሊ ስለ ሀገሪቱ የጦር መሳሪያ ክምችት የሰጡትን አስተያየት እንዲመረመር ጠየቁ። ሴናተሩ ቴሌቪዥን ላይ ቀርበው ሚስጥራዊ ስለሆነ የፔንታጎን መረጃ ዘላብደዋል ሲሉ ከሰዋል። በርካታ አሜሪካውያን አገራቸው በኢራን ላይ የወሰደችው ጥቃት በማስመልከት ትልቅ ተቃውሞ ሲያደርሱ መቆየታቸው ዘገባዎች ያመለክታሉ። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይም የአውሮፕላን ነዳጅ ዋጋ ጭማሪ ምክንያት የአገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እቅድ እንደሌለው አስታወቀ። የኢትዮጵያ አየር መንገድ የነዳጅ ዋጋ ተጨመረ ብሎ ሁሌ የበረራ ዋጋ እንደሚጨምር፣ ዋጋ ቢቀንስም ድርጅቱ ለበረራ የሚያስከፍለው ዋጋ እንዲቀንስ ብዙዎች በጉጉት ይጠብቃሉ። ቢሆንም ዋጋ ከማስተካከል ይልቅ መጨመር ላይ ትኩረቱን በማድረግ በተደጋጋሚ ይተቻል። ውድ የኤርሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። አበቃን። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።